ወይዘሮ ዝናሽና አቶ ለይኩን በፖሊስ ተይዘው ወደ ፖሊስ ጣቢያ እየወሰዷቸው እያለ እንግዲህ ሞቷል ተቀብሯል ተብሎ እየታሰበው ሰው እየሰንበቱ እንግዲህ ፊታቸው እንግዲህ ድቅን ይላል። እነሱም በጣም ተደናግጠው እያዩት ነበረ። እሱም ይገርማል አይደለም ሞቷል ተብዬ የተባልኩት ሰው እኔ ነኝ፣ እባክህ ከፖሊስ ከቻልክ ልቀቃቸው፣ አታንገላታቸው ብሎ ይለዋል። እንዴት እንደዚህ ሊሆን ይችላል ብሎ እንግዲህ ሁሉንም አፋፍሷቸው ወደ ፖሊስ ጣቢያ ይዘዋቸው ሄደዋል። እንግዲህ እዛ ፖሊስ ጣቢያ ምርመራ እየተደረገባቸው ይገኛል። ዳግምም አባቱን በማግኘት በጣም ደስ ቢለውም ነገር ግን አባቱ ላይ ጥርጣሬ አሳድሮበታል። ምክንያቱም እስካሁን ድረስ ሳትሞት አንተ እንዴት ተደብቀክ ቆየክ? ይሄ አንተ ቶሎ ብትወጣ ኖሮ ይሄ ነገር ሊከሰት አይችልም ብሎ አባቱን እያፋጠጠው ይገኛል። ወይዘሮ ኑሐሚንም ደግሞ አምራን ይሄንን እንዳደረገች ስትሰማ እሷም ሄዳ አምራንን ለመደብደብ ነበረ። አምራንም እሷን እንግዲህ ኑሐሚንን ደብድባታለች። ኤሚም ደግሞ አንተና አባትህ ከመጣችሁ በኋላ ነው ይሄ ቤት የተበጠበጠው። አሁን እናትና አባቴን አሳልፈክ ለፖሊስ የሰጠከው አንተ ነክ ብላ እንግዲህ ተነስታ እሱ ላይም ስትጮህበት ናሆም የሚመጣና እሱ አይደለም አምራን ናት ይህን ያደረገችው ብሎ እንግዲህ ይናገራል። በሚያሳዝን ሁኔታ ነገሮች በጣም እየተወሳሰቡ ይገኛል። እናም አዳዲስ ነገሮችም ተከስተዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምንከረማችሁ ኑሐሚን ድራማ ተወዳጁን ይዤላችሁ መጥቻለሁ። እስከ መጨረሻው እንደተለመደው ተከታተሉኝ። ለምታበረታቱኝ በሞላ ከልብ አመሰግናለሁ። ከባለፈው ክፍል እንግዲህ እንደተመለከትነው ትንሽ ላስታውሳችሁ፣ ያው ኑሐሚን እናት ናሆምና ይቅርታ ወይዘሮ ዝናሽና ናሆም አምራንን እንግዲህ አበሳጭተዋት ነበረ። እሱም ናሆምም አንቺ የሚገባሽ እዚህ መንገድ ነው፣ የሚመጥንሽ ክብርሽ ይሄ ነው ብሏት ነበረ። እሷም ደግሞ እንደምትበቀለው ነግራው ነበረ። በዛ መሰረት እንግዲህ ሁለቱ ስላበሳጯት የቪዲዮ እጇ ላይ ያለውን ለፖሊስ አሳልፋ ሰጥታለች። እናም እንደተመለከታችሁት ያው ብዙ ነገር እያደረሰችባቸው ትገኛለች። እንግዲህ ፖሊስ ጣቢያ ከደረሱ በኋላ ሰንበቱም ምርመራ ክፍል ገብቶ እሱም አንድ ጥያቄ መጠየቅ እችላለሁ ወይ ብሎ ሲጠይቀን ኢንስፔክተሩም እሱም ደግሞ ባትጠይቅ የሚቀርብ ነገር አለ ወይ ብሎ ሲለውም አዎ የሚቀርብኝ ነገር አለ ጠይቅ ብሎ ሲለውም እኔ ዛሬ ለምሳሌ ቃሌን መስጠት ባልችል ምንድነው የምታደርገው ብሎ ሲለውም እስከምትሰጥ ደግሞ ማረፊያ ቤት ትቆያለክ ብሎ ይለዋል። እንግዲህ ሰንበቱም ደግሞ እኔ እኮ በዚህ ኬዝ ተጠቂ ነኝ ብሎ ይለዋል። ፖሊሱም አንተም የዚህ ኬስ ተጠቂ እንደሆንክ አንዳንድ መረጃ ይዝልሃለሁ ብሎ ይለዋል። ሰንበቱም ደግሞ እንዴት ነው ቆይ አንተ እኔ እናንተ መቼ ተነጋግረን ነው አንተ ይሄንን የምትይዘው ብሎ ሲለውም ትሰማኛለህ፣ አንድ ተጠርጣሪ ማረቢያ ቤት እስከገባ ጊዜ በዛን ሰዓት ቃሉን እያንዳንዱን የመስጠት ግዴታ አለበት ብሎ ይለዋል። ሰንበቱም የጠየቀው ጥያቄ ይሄ ሁሉ ቤተሰብ ሰብስባችሁ የት ልታደርሷቸው ነው? ምን ልታደርጓቸው ነው ብሎ ሲለውም እሱ አንተን አይመለከትህም ብሎ ይለዋል። አንተ እሺ፣ ስለዚህ እኔ በህይወት እስካለሁኝ ድረስ ስለዚህ እነሱን ልቀቋቸው፣ ሰውን አታጉላሉ ብሎ ሲለውም እኛ ሰውን አላጉላላንም፣ ህግና ደንቡን ነው ያስከበር ነው ብሎ ይለዋል። ፖሊሱም አንተ እኛን ጠያቂ አንተ ነህ የምትመልሰው፣ ስለሱ አይመለከትም፣ የምትጠይቀውን ብቻ መልስ ብሎ ይለዋል። እኔ መልክ ብሎ እንግዲህ ሰንበቱም የኔ ጽዋ የቀመሰው በኔ ጉድጓድ ውስጥ እዛ የገባው ማን ነው ብሎ ሲጠይቀውም ፖሊሱም እሱን ነው እኛም የምንፈልገው፣ የእሱን ማንነትና ለምን ብሎ የሚለውን ነገር ነው እኛም ማጣራት የፈለግነው ብሎ ይለዋል። ኢንስፔክተር መልካም እድል እንዲገጥምህ እመኛለሁ ብሎ ይለዋል። ኢንስፔክተሩም ቆይ አንተ የተፈጠረውን ነገር ልታስረዳን ትችላለህ ወይ ብሎ ሲጠይቀውም በእርግጥ አንድ ቀን እኔ እነ ወይዘሮ ዝናሽ ቤት ሄጄ እዛ እንግዲህ ከወይዘሮ ዝናሽ ዳግምን እንደወለደው ይነግረዋል። እዛም ደግሞ ከእሷ ጋር እየተቀላለደና እየተላፋን እያለ እኔ በጣም ነበረ የምወዳት። በአጋጣሚ አቶ ለይኩን ያንን ያይና መሳሪያ እንግዲህ ሽጉጡን ይዞ ይመጣል። እኔና እሱ እንግዲህ ልነግጠው ስንታክል ነው ሆዴን የመታኝ። ከዛም በኋላ
እነሱ ተቻኩለውና ደንግጠው ስለነበረ ወዲያው ሊቀብሩኝ ተቻኩለው ነበረ ብሎ ይነግረዋል። እንግዲህ እነ ዝናሽም እጅግ በጣም የደነገጡበት ኬዝ ነው። በጣም እየተንቀጠቀጠች ነበረ። አቶ ለይኩን ይህንን ሁናቴዋን ካየ በኋላ ከነ ዳግም ለየት ያደርጋትና እኔ አንዴ ላናግርሽ እፈልጋለሁ ብሎ ይዟት ይሄዳል። ቆይ ለይኩን ምንድን ነው እየተፈጠረ ያለው ምን ሆነህ ነው ብላ ስትለውም እኔ እኮ የሞተው ሰውዬ እኮ ነው ቆሞ እየሄደ ያለው ብሎ ይላታል። እንግዲህ ሁለቱም አንቺም ተረጋጊ አንተም ተረጋጋ እየተባባሉ ግን እኔ የምልሽ ዝናሽ የእውነተኛ የዛለታ የቀበር ነው የእሱን የሰንበቱን አስከሬን አይደለም ወይ? እኛ ሰው ነው አይደለ የቀበር ነው የሰው ቅርጽ አለው አይደለም ወይ ብሎ ሲላትም እንደውም እኮ ጠረኑ ራሱ አስከሬን ነው የሚለው ብሎ ሲላት እንዴት ምንድን ነው የምትለኝ? ለይኩን እኮ በደንቡ አረጋግጬ ነው እርግጠኛ ስለሆንኩ ነው እንግዲህ እየቀበር ነው ብላ ትለዋለች። እና ታዲያ ያ ሰው ማን ሊሆን ይችላል ብሎ ይላታል። በነገራችን ላይ እነሱ መኪና ውስጥ አስገብተውት በሄዱ ሰዓት ሌላ ሰው ቀጥራ ስለነበረ ወይዘሮ ዝናሽ ያ የቀጠረችው ሰውዬ ይመስለኛል ተንኮል የሰራባቸውና በሚያሳዝን ሁኔታ እንግዲህ ዳግምም ደግሞ ለናሆም አንተ ቆይ አባቴ ላይ አቶ ለይኩን ተኩሶ እንደገደለ ነግረኸኝ የለም ወይ ብሎ ሲለውም እና አሁን ይሄ የምታየው ህልም ነው ወይ ብሎ ይለዋል። እሱም ግን በጣም ደስ ይለውና አባቴ የእውነት እንደዛ አስጣፍቶብኝ እንደዛ ስሰቃይ እንደዛ ስነፍቀው እንደዛ ስቆይ አሁን ሳየው ግን እጅግ በጣም ነው እየተደሰትኩት እና ምን እኮ በደንቡ ባቅፈው ኑሮ በጣም ደስ ይለኛል። ነገር ግን ማን ነው ታዲያ በዛ ቦታ እየተቀበረው ሰው ምንድን ነው ማለት ሌላ ነገር አለ ወይ ብሎ ዳግም ይጠይቃል። እሱን እኔ ምን አውቃለሁ በምንድን ነው የማውቀው ብሎ ናሆም ሲመልስለትም ግን እኮ ጋሼና እማዬ በጣም ተወዛግበዋል ይላል። እንግዲህ እውነት ነው እነሱ በጣም የተወዛገቡት ነገር ማን ነው የሚለው ነገር ላይ ነው እና ያው እንግዲህ መጨረሻ ላይ የእውነቱ መውጣቱ አይቀርም። ፖሊስ የያዘው ነገር እንግዲህ ስር ወርዶ ከታች ወርዶ ስለሚመረመር እውነታውን ማውጣቱ አይቀርም። እርግጠኛ ነኝ ደግሞ ይህንን የሚያውቀው የዳግም አባት ይመስለኛል። ሰንበቱም ስነቃ መኪና ውስጥ ራሴን አገኘሁት እንደምንም ብዬ ከመኪና ወርጄ እግሬ ወደ መራኝ ሄድኩኝ ብሎ ይለዋል። መርማሪውም ደግሞ ለምን ወደ ፖሊስ ጣቢያ ልታመለክት አልመጣክም ብሎ ሲጠይቀውም ያንን ለማድረግ አቅም የለኝም ብሎ ሲለውም እሺ ከዛንስ ምን ተፈጠረ ብሎ ይለዋል። አንድ ቤት በር ክፍት ነበረ እዛ ህይወቴን ለማትረፍ ገባውኝ አላቃቸውም። ነገር ግን በባህል ሕክምና ተንከባክበውኝ ቤታቸው አስገብተውኝ ቁስሌን በየቀኑ በባህል ሕክምና አክመውኝ አዳኑኝ ብሎ ይለዋል። ያ ምስኪን ሰዎች ናቸው ህይወቴን የታደጉልኝ ሲለው እንግዲህ ለምን ከዛ ወዲስ ወደ ፖሊስ ጣቢያ አልመጣክም ብሎ ሲለውም እኔ ወደ ፖሊስ ጣቢያ ያልመጣሁበት ምክንያት አቶ ለይኩን አጋልጬ መስጠት ስላልፈለግኩ ነው ብሎ ይለዋል። እንትኑ መርማሪውም ደግሞ መቼም ለአቶ ለይኩን አዝነህለት ሳይሆን ልትበቀለው ፈልገህ ነው ብሎ ሲለው ነገራችን ላይ በጣም ምስኪን ሰዎች ናቸው። የዛለት ምሽት እንግዲህ በተፈጠረ ባለመግባባት እናም ኮላ ነው እንጂ ወንጀሉን ለመፈጸም ብለው አስበውት አይደለም ብሎ ይለዋል። እና ለአቶ ለይኩን ወንጀሉን ለመደበቅ ብለክ ነው ወይ በዛ የጠፋከው ብሎ ሲጠይቀውም አባት እኔ ለመርማሪው አንድ ግልጽ ላደርግልክ የምፈልገው ነገር ወይዘሮ ዝናሽና አቶ ለይኩን ለልጄ በጣም እጅግ ምርጥ ሰዎች ናቸው ብሎ ይለዋል። እንግዲህ መርማሪው እዚህ ጋር ይደነግጥና ምን ብሎ ሲለውም እኔ ነኝ ክፉ እንጂ እነሱ ክፉ አይደሉም ዳራቸውን ልበጠብጥ የመጣሁት እኔ እንጂ እነሱ አይደሉም ብሎ ሲለውም መርማሪውም ደግሞ እስኪ በዛ ምሽት እየተፈጠረውን ነገር በትክክል ልትነግረኝ ትችላለህ ወይ ብሎ ጥያቄ ያቀርብለታል። ገርምህም ወይ እኔ ዳግምን የወለድኩት ከወይዘሮ ዝናሽ ነው። እናም ከስንት ዘመናት በፊት ሳገኛት ፍቅሬ አልተሻሻልም ማለት በቃ ታሪክ ነው እያወራለት ያለውና መርማሪው ደግሞ በጣም ይናደድና አንተ ቆይ ትሰማኛለህ ቆይ በዛን በምሽት ትክክለኛ ነገር እየተፈጠረውን ምን እንደሆነ ምን ችግሩ ከምን መንስኤ እንደመጣ እንዲነግረው ነው እየፈለገው። እሱ ነገር ግን ከስር መሰረቱ ነው መንገር እየፈለገው።
እኔ የምነግርህን ከስር መሰረቱ ብትሰማኝ ኑሮ መልሰክም አትጠይቀኝም ብሎ ሲለውም መርማሪውም ደግሞ ስራዬን እያቃለልክ ነው ወይ ብሎ ሲለውም እሱ ደግሞ የዛን ቀን የተፈጠረው እኔና ወይዘሮ ዝናሽ አብረን እየተላፋን እየተጫወተን እያለ ማን ቢመጣ ጥሩ ነው? አቶ ለይኩን ይመጣል። እጅግ በጣም ይበሳጭና ሄዶ መሳሪያውን ይዞ ይመጣል። እኔ ደግሞ እሱ ይዞ እንደመጣ እሷ በመሀላችን ትገባለች። እናም እኔ እሱ መሳሪያውን ለመንጠቅ ስንታገል ነው መሳሪያው እየመታኝ ብሎ ይለዋል። እና መሳሪያው ከየት መጣ ብሎ ሲጠይቀው አላውቅም፣ እኔ ከዛ ወዲህ የተፈጠረውን ነገር አላውቅም ብሎ ሲለው እናም መርማሪውም እኔ የምልክ አንተ ተቀብረሃል ተብሎ የሚታሰብበት ጉድጓድ ሌላ ሰው ተቀብሮ ተገኝቷል ብሎ ሲለውም እንግዲህ የዳግምም አባት ይሄ እንዴት ሊሆን ይችላል ብሎ ሲለውም ልጅክ እየሰጠክ ማስታወሻ ፕራልስሌትም በእጅ እዛ ከሰውየው ጋራ አብሮ ተገኝቷል ብሎ ይለዋል። እና ታዲያ እንዴት ሊሆን ቻለ ብሎ ሲለውም የዳግምም አባት እንግዲህ በአንድ ምሽት ገንዘብና እጅ ላይ ያለውን ጌጥ ተዘርፌ ነበረ ብሎ ሲለውም መርማሪውም እና ለፖሊስ ይሄንን አመልክተ ነበረ እንዴ ብሎ ሲለው አላመለከትኩም ብሎ ይለው። ለምንድን ነው ያላመለከትከው ብሎ ሲጠይቀው በጣም አንገብጋቢ ነገር ስለገጠመኝ ላመለክት አልቻልኩም በጊዜ ብሎ ሲመልስለትም አንተ ልትቀበርበት የታሰበ ጉድጓድ ያንተን የዘረፈ ሌባ እዛ ውስጥ ገብቶ ተቀበረ ወይ ነው የምትለኝ ብሎ ሲጠይቀውም እንግዲህ የዳግም አባትም አንተ አልኮይ ብሎ ሲለው መርማሪው ደግሞ ይሄንን ታውቃለህ አይደለም ወይ? በአጋጣሚ ሊሆን አይችልም እንደዚህ አይነት ነገር ብሎ ሲጠይቀውም ሲምባም ምርመራ ክላስ እንደወጣ ወይዘሮ ዝናሽም ትገባለች። እንግዲህ እሷንም ካስገባት በኋላ ምን ነው የፈራሽ ትመስያለሽ ብሎ ሲላትም ያለሁት እኮ ፖሊስ ጣቢያ ነኝ ብላ ትለዋለች። ለዛ ነው አልዋሽክም ትንሽ ፈርቻለሁ ብላ ስትለው ምንድነው የደበቅሽው ነገር አለ ወይ ብሎ ሲላት ምንድነው የምደብቀው? ምንም የደበቅኩት ነገር የለም አለችው። እና ሲምባ ሁሉንም ነገር ነግሮኛል፣ እስኪ የተፈጠረውን ነገር ንገሪኝ፣ ምክንያቱም የዛለት ምሽት እናንተ እሱን የሞተ መስሏችሁ ጫካ ወስዳችሁ ልትቀብሩት እንደሆነ ሆነ ነግሮኛል ብሎ ሲላትም እሱን አልዋሽክም ብላ ትለዋለች። እናም እሱን ወስደን እንግዲህ መኪና ውስጥ ካስገባ ነው በኋላ አካባና ዶማ ልናመጣ ሄድን። ከዛን ተመልሰን ስንመጣ እሱ እዛ ውስጥ የለም ብላ ትለዋለች። እንግዲህ እና ምንድነው እየቀበራችሁት ብሎ ሲላትም የእሱ የተቀላልንበት ምንጣፍ ትልቅ ስለሆነ እሱን ወስደን ጫካ ውስጥ የቀበር ነው ብሎ ይላታል። እሱ ደግሞ ምንጣፍ ብቻ ሳይሆን የሰው አስከሬንም አብረው እንዳገኙ ይሄ ነግረዋል። ስለዚህ እኛ ነፍሰ ገዳይ አይደለንም፣ እኛ ምንም ነገር የምናውቀው ነገር የለም ብላ እንግዲህ ትክደዋለች። እሱም ደግሞ ፊትሽ ላይ የሆነ ነገር እንዳለ ይታየኛል ብሎ ሲላትም ምክንያቱም የደበቅሽ ነገር አለ ብሎ ሲላት የኔ ፊት አብሮኝ የኖረ ነው እንጂ የሚነበብ መጽሐፍ አይደለም ብላ ትለዋለች። ሰዓታችንን ባገሊብን ጥሩ ነው። እዛ ጫካ ውስጥ ከአቶ ለይኩን ጋራ ማንን ነው ገላችሁ እየቀበራችሁት ብሎ ሲጠይቃትም ይኸውልህ መርማሪ ፖሊስ ብላ ትለዋለች። ወይዘሮ ዝናሽ በጩኸት አንተ ማንንም ልታሳምን አትችልም። ወይዘሮ ዝናሽ እንደዚህ አይነት መልስ ስትመልስለት መርማሪውን በጣም ይናደደና ከተቀመጠበት ይነሳል። ሊመታት ነበር፣ ነገር ግን መምታት አይችልም። ምክንያቱም እዛ ያለው እሱም ህግ ነው፣ በቃ ህግ ነው የያዛት፣ ህግ ነው የሚዳኛት። ስለዚህ ንዴቱን ተቆጣጥሮ ወደ ተቀመጠበት ይመለሳል። ኤሚ ደግሞ በጣም እያስቸገረች ትገኛለች። እናም ምግብም አልበላም እያለች ኑሐሚን ደግሞ ምግብ መመገብ አለብሽ ብላ ስትላትም እኔ እነሱ ሆዛ ታስረው እኔ በፍጹም ምግብ መብላትም መጠጣትም አልፈልግም ብላ እንግዲህ እያስጨነቀች ቻቸው ትገኛለች። ኑሐሚን በዚህን ሰዓት አንቺ መደሰትና ማመስገን ነው ያለብሽ፣ ምክንያቱም ሞቶ ተቀብሯል የተባለው ሰውዬ እኮ ነው አሁን በመቶ በህይወት ያየሽው፣ ስለዚህ ነገሮች እየቀለሉ ይመስለኛል ብላ ስትላትም አይመስለኝም፣ ምክንያቱም እዛ ተቀብሮ የተገኘው ሰውዬ ማን ነው ብላ ትላታለች። እሱን እኔ አላውቅም ብላ ኑሐሚን ስትመልስላት እንግዲህ በጣም ተጨንቃ ስለነበረ አሁን ለአንዱ ቤተሰብ ደውይ ብላ ስትላትም እንግዲህ ለዳግም ደጋግማ ብትደውልም ዳግም ስልክ አነሳም። በአጋጣሚ እንግዲህ ናሆም ይደውልል ያነሳላቸውና የት ነው ብላ ስትለውም ቆይ እየመጣው ነው የሆነ ቦታ እየሄድኩ ነው ብሎ ይላታል። እሷም እንግዲህ ድምፁን መስማት ፈልጋለሁ ላውድ ላይ አድርጊ ብላታለች። እንግዲህ በአጋጣሚ እሱን ቀጥ ብሎ አምራን ጋር ነው እየሄደው። አምራንም እየጠጣች ነበርና እሱም እንደደረሰ አምራንን አንዴ በጥፊ ይላትና ቆይ አንተ ለምን አገለኝም በአንድ መልኩ ወይስ አንተም እንደ ቤተሰቦች ገዳይ ላለመባል ነው እኔን የማትገለኝ ብላ ስትለውም ቆሱም እንግዲህ አንቺ ቆይ ይህ ሁሉ ክፋት ከየት ነው የመነጨው ብሎ ሲጠይቃት
አምራንም ፖሊስ የክፋታችሁን እውቀት የሰጣችሁ አንሶ አንተ የእኔ ክፋት ነው አይደለም ወይ የሚታይክ? ናሆም እንደዚህ አይነት መልስ ስትመልስለት እሱም ደግሞ አንቺ ቆይ ምን አይነት ሴጣን ነሽ ብሎ ሲላትም እኔ ይህንን ብስጭትህንና ንዴትህን ነው ማየት የምፈልገው ብላ ስትለው እንግዲህ ናሆምም ድሮም እኮ ሴጣኒ የሰውን ውድቀት አይደለም ወይ የሚመኘው ማየት የሚፈልገው እንደዛ ብሎ ሲላትም ገና መቼ ወደቃችሁ? ገና እንደ እባብ በስራችሁ በደረታችሁ ትሳባላችሁ ብላ ትመልስለታለች። በስማም አምራን ግን ጨክናለች እነሱ ላይ። ምክንያቱም የተወሰነ ሰዓት ግን ለእነሱ መልካም ባታስብም ግን ጥሩ ነገር ትንሽ ትንሽ እያሰበች ነበረ። አሁን ላይ ግን ደግሞ በጣም አምራለች። ናሆም ደግሞ ለማንኛውም አንድ መልካም ዜና ልነግርሽ ነው፣ እናም ደግሞ ላስጠነቅቅሽ ነው እዚህ ድረስ እየመጣሁት ጀምርልሽ ብሎ ሲላትም ከሰፕራይዙ ጀምር ብላ ትለዋለች። ለነገሩ ሰፕራይዙ ላንቺ መርዶ ነው የሚሆንብሽ ብሎ ሲላትም እሷም ደግሞ ምን ነው ዋሶችክ ተፈቶ እንዴ? ለነገሩ ገንዘብ ሲኖር ህግም አይኖርም እኮ ህግም ለነሱ ነው የሚያመዝነው ብላ ትለዋለች። ለማንኛውም የዳግም አባት በህይወት መጥቷል ብሎ ሲላትም በህይወት አለ ብሎ ሲላት እሷም ደግሞ ምን እንዴ ያ የሞተ ሰውዬ መቃብር ፈንቅሎ መጣ ማለት ነው ብላ በጣም ስለደነገጠች እኔም ተስፋ አለኝ ማለት ነው ብላ ስትልም እሱ ደግሞ ለአሁኑ አልተሳካልሽም ዘገይም እንጂ የወረወርኩት ጠጠር ፍሬውን ማፍራቱ አይቀርም ብላ ስትለውም እሱም ደግሞ ትሰሚኛለሽ አምራን ከእንግዲህ በኋላ በቤተሰቦች ዙሪያ ብታንጃብቤ ብሎ እንግዲህ ፊቷ ላይ ተፍቶባት ነው የሄደው። ናሆም እንደዚህ አይነት ባህሪ የለውም፣ ግን በጣም ትሁትና ስብዕና ያለው ልጅ ነው። ግን እጅግ ብዛቱ ጊዜ በክፋት እሷ ስለጎዳችው አሁን ላይ ግን እሷ ምንም ነገር ብትለው ምንም ሊራራላትም አይችልም። ህይወቱን በጣም ስላበላሸችበት እስቲል ደግሞ ከሱም አልፋ ቤተሰቦቹን እየጎዳይ ስለሆነ እሱም እንግዲህ በዚህ አይነት ስሜት ውስጥ ሆኖ ጥሏት ይወጣል። ሌኩንም የምርመራ ክላስ ከገባ በኋላ ወይዘሮ ዝናሽ ሁሉንም ነገር ነግራኛለች ብሎ እንግዲህ መርማሪው ሲነግረውም እሷ ምንም ነገር ልትነግርህ አትችልም፣ ልትነግርህም አትችልም፣ ምንም የሚነገርህ ነገር የለም ብሎ ሲለው መርማሪውም እዛ እስቲ ጫካ ውስጥ ወስዳችሁ ስለቀበራችሁ ውስጥ ሰው ልትነግረኝ ትችላለህ ወይ ብለው ሲለው ምንም ነገር ስለሱም ልትነግርህ አትችልም፣ ምንም እኛ የምናውቀው ነገር የለም። እኔ ደግሞ እዚህ ጋር ምንም ነገር ማውራትም አልችልም፣ እሷም አትችልም። እንግዲህ ከጠበቃችን ጋር ትነጋገራለህ ብሎ ይለዋል። አሁን እኔና አንተ ተነጋግረን እዚህ ጋር ችግሩን ብንፈታ አንችልም ወይ አይሻልም ወይ ብሎ ይለዋል መርማሪውም። እሱም ደግሞ አቶ ለይኩን ምንም መናገር እንደማይፈልግ ይነግረዋል። እናም እንደዛ ከሆነ ነገሮችን እስከምናጣራ እዚሁ ትቆያላችሁ እዚሁ ማረሚያ ቤት ብሎ ይነግረዋል። እንግዲህ አቶ ለይኩን ይህም በጣም የሚያስደነግጥ ዜና ነው እየሰማው። ይሄን ከሰማ በኋላ ዳግምም ወደ ቤት ይመለሳል። ወደ ቤት ሲመለስም ኤሚም ልክ እንዳየችው እማዬና አባዬ የት አሉ ብላ ነው የጠየቀችው። እሱም ታስረዋል ብሎ ይላታል። ኤሚም እንግዲህ ተነስታ አንተ ጨካኝና አረመኔ እናትና አባቴን አሳሰርካቸው ብላ እንግዲህ ስትመታውም እሱም ለኔም እኮ እናትና አባቴ ናቸው ለምንድን ነው እንደዚህ የምትይው ብሎ እንግዲህ ሲላትም በዚህ መካከል ናሆም ይመጣል። አምራን ናት እያሳሰረቻቸው ብሎ ይናገራል። ኑሐሚንም በጣም ያስደነገጣት ነገር ምንድን ነው አምራን በመሆኗ ነው። ቆይቺ ልጅ ከዚህ ቤተሰብ ላይ አትወርድም ማለት ነው ወይ ብላ እንግዲህ እሷ ጋር ቀጥ ብላ ትሄዳለች። መንገድ ላይ ካገኘቻትም በኋላ አንቺ ከዚህ ቤተሰብ ላይ ምንድን ነው አላማሽ የማትወርጁ ብላ ትይዛታለች። እንግዲህ እዛ ቤት ስትገቢ ሰላምሽን የምሰጥሽ መስሎሽ ነበረ ወይ? እኔ እኮ አምራን ነኝ ብላ ትላታለች። እንግዲህ አምራንም ኑሐሚንን ትደበድባትና መሬት ትጥላታለች። መሬት ከጣለቻትም በኋላ ስገለብጠው ገለበጠኝ እያለች እንግዲህ እየሳቀች ነበረ። እሷም ቆይ አንቺ የሚል ያንስ ሰው ያለ ይመስልሻል ብላ ስትላትም ኑሐሚንም አታይም እንዴ እኔ አንዷ ሆኜ ይህንን ቤተሰብ እንዴት እንደማርበደብደው ብላ እንግዲህ ትላታለች። ናሆም እና ዳግምም እንግዲህ አቶ ለይኩን ሊጠይቁት ሄደው ነበረ። አባዬ እንዴት ነን ብሎ ሲለውም እኔ ደህና ነኝ። ኤም ልቅ ኤሚ እንዴት ናት ብሎ ሲለውም ኤሚ ደህና ናት ብሎ ይለዋል። ኤሚ እኮ አሁን የምትታከምበት ሰዓት ነው፣ ዶክተሩ በፍጥነት መታከም አለባት ብሏል እና እባካቸው አደራህን እንደኔ ሆነ ከጎኗ ሆነ እንድታሳክማት ብሎ ይለዋል። እሱም አታስብ እንግዲህ ይለዋል። ዳግምም አባቱን ሄዶ ሲጠይቀው እውነቱን እንዲናገር ነው የፈለገው። ምክንያቱም አሁን ላይ
እኔ አንተ ከመታሰርክ ይልቅ የሚያሳስበኝ እነዚህ ምስኪን ቤተሰቦች በመታሰራቸው ነው እኔ የሚያሳስበኝ። ስለዚህ አባዬ የምታውቀው እውነትን ካለ ንገረኝ ብሎት ይለዋል። ልጄ እኔ ይህንን ነገር ባቅ ኖሮ ንግረህ ነበረ፣ ግን እኔ ምንም ነገር የማውቀው ነገር የለም ብሎ ይለዋል። ዳግም ግን እርግጠኛ ነው አባቱ የሆነ ነገር እንደደበቀው። ስለዚህ አንተ እዚህም ብትቆየ አይደንቀኝም ብሎ እንግዲህ በጣም ተናዶ ጥሎት ይሄዳል። ወይዘሮ ዝናሽም ናሆምን ትጠራውና አንድ ነገር ልታረግልኝ እፈልጋለሁ ብላ ትለዋለች። ምን ብሎ ሲላትም ያኔ የዳግምን አባት ልንቀብረው ስንሄድ ሰው ቀጥሬ ነበረ ብቻችንን ስለሆንን እና በዛ አጋጣሚ ሁለት ነበሩ። እኛ አካፋና ዶማ ይዘን ልንመጣ ስንሄድ እኔና አባትክ ተመልሰን ስንሄድ እንግዲህ አንደኛው ብቻ ነው እሱ መኪና ውስጥ እያገኘ ነው። እሱም በጣም ተደናግጦ ነበረ። ስለዚህ እሱን እንድታገናኘኝ ይፈልጋሉ ብላ ትለዋለች። ናሆምም ይህንን ሲሰማ በጣም እጅግ ይደነግጣል። ሌላም ብሎ ሲላትም አሁን የምልህን ታደርጋለህ ካታደርግም ብላ እንግዲህ ያስጠንቅቀዋለች። እሱም እሺ ብሏታል። ኤሚም እንግዲህ እዚህ ጋር አንድ የልጄን ወልጄ እኔም ራሴን ተክቼ ራሱ ባልፍ ነው የምፈልገው፣ ምክንያቱም እናንተ በልጄ ላይ ፈርዳችሁበታል እያለች ትገኛለች። እኔ የሚመስለኝ የዛን ጊዜ እንግዲህ የእጅ ብራስሌቱ የሞተው ሰው የአስከሬን እጅ ላይ ያለ የተገኘው ያ በምን አጋጣሚ ነው እዛ እንግዲህ ሰውዬው ሰርቆ እዛው ለነያው እንግዲህ መኪና ውስጥ ያሉ ልጆች ሰርቆ ሲሄድ ወይን ገለውት የዳግምን አባት አስመልጠውት እሱን በዛ በከፈኑ እንግዲህ በምንጣፉ ጠቅለው እንዲቀበር እናቶ ለይኩንና ወይዘሮ ዝናሽ ያደረጉት ይመስለኛል። ምክንያቱም ተንኮል እየሰራባት የቀጠራችው ልጅ ነው የሚመስለኝ። ይሄን ደግሞ ሙሉ ለሙሉ የዳግም አባት የሚያውቅ ነው የሚመስለኝ። ምንም እስር ቤት ቢቆዩም መርምረውና አጣርተው ከዚህ ነገር ላይ እንደሚወጡ እርግጠኛ ነኝ። ለኤሚ ደግሞ እንደሚመስለኝ ኤርሚያስ የሰጠው ሳምፕል ትክክለኛ ከሷ ጋር የሚማች የሚያደርግ ይመስለኛል ከኤሚ ጋር። እናም ደግሞ ለኤርሚያስ ይሄ ጥሩ አጋጣሚ ይሆንለታል። ምክንያቱም አሁን ላይ ከጎኗ ማንም ሰው ስለሌለ የምትረዳው ኤርሚያስን የምትረዳውና እሱ የምላትን የምታደርግ ይመስለኛል። እና የኔ ይሄ ሀሳብ ይሄ ነው። እንግዲህ ቀጣይ ላይ ምን እንደሚፈጠር ይዤላችሁ እመጣለሁ። አምራን ሌላስ ተንኮል ታስባለች ወይስ ከዚህ ትማራለች? ከአቶ ለይኩን መውጣቱ አይቀርምና ሲወጣም መቼም ዝም አይላትም። ሌላ ችግር ውስጥ ይፈጥርባት የሆነው እና ውድ የተከበራችሁ የቻናሌ ቤተሰቦች ኑሃሚን ድራማ እጅግ ደስ የሚልና አስተማሪ ውስብስብነት ያለው ነው። ብዙ ሰው በዚህ ድራማ መማር ይችላል። እናም ሀሳብ አስተያየት ካላችሁ በኮመንት ላይ አስቀምጡልኝ። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁኝ። እስከዛው መልካም ቆይታ ይሆንላችሁ።